ሰላም ሰላም ውድና የተከበራችሁ የጉዞ ሀበሻ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እንዴት ከርማችኋል? ሰሞኑን ትንሽ ጠፋ ብያለው። ያው በሁኔታዎች አለመመቻቸት ምክንያት ነው። እንግዲህ በድጋሚ የምመለስና ሀገራችሁን የማስቃኛችሁ ይሆናል ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ወሎ ኮምቦልቻ ከተማ ወሎ ዩኒቨርሲቲ እና አካባቢው ምን ይመስላል የሚለውን የማስቃኛችሁ ይሆናል። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እስከ መጨረሻው ድረስ ጠይቃችኋለሁ። ቻናል ቤተሰቦች እንግዲህ ኮምቦልቻን የምታውቁትም እንግዲህ በትዝታ ሀገራችሁን የምትጎበኙ ይሆናል። የማታውቁትም ደግሞ ኮምቦልቻ እና የወሎ ዩኒቨርሲቲ ኮምቦልቻ ካምፓስ አካባቢ ምን ይመስላል ማስቃኛችሁ ይሆናል ማለት ነው። እንግዲህ እዚህ አካባቢ የምታዩት ኬላ አካባቢ ነው። ማዶ ላይ የጎፍ ተራራ አለ። የጎፍ ተራራ በጣም ከ2500 ሜትር የባህር ወለል ከፍታ ያለው ትልቅ ተራራ ነው። ኮምቦልቻ እንግዲህ ዙሪያውን ተራራ የተከበበች ከተማ ናት። ኮምቦልቻ የኢንዱስትሪያል ከተማ፣ የደረቅ ወደብ ከተማ እንዲሁም ደግሞ እጅግ በጣም በማደግ ላይ የምትገኝ ውብ ከተማ ሆነች ማለት ነው። እንግዲህ ማዶ ላይ በዚህ የጎፍ በታች የአዋሽ ኮምቦልቻ ሀራ መቀሌ የባቡር መንገድ ፕሮጀክትም በዚሁ በኮምቦልቻ ከተማ የሚያልፍ ነው ማለት ነው። እንግዲህ ውቢቷ ኮምቦልቻ ለወደፊት እጅግ በጣም ተስፋ ያላት የሀገራችን ትልቋ ከተማ የምትሆነች ማለት ነው። እንግዲህ እዚህ አካባቢ ላይ እንደምታዩት ኬላ የፍተሻ ጣቢያው አካባቢ ነው ማለት ነው። እዚህ ጋር ጫፍ ላይ የምታዩት እንግዲህ ኮምቦልቻ ቴክኖሎጂ ኢንስቲትዩት ነው ማለት ነው። የሚሰሩ ህንፃዎች በስራ ላይ ታያ ማለት ነው። እዚህ ጋር ከዩኒቨርሲቲው በታች ከመንገድ በታች እንግዲህ አዳዲስ የተመሰረቱ ሰፈሮች አሉ። ማዶ ላይ እንደምታዩት ኮምቦልቻ በጣም እየሰፋች ያለች ከተማ ነች ማለት ነው። ትላልቅ ተቋማቶችና ዩኒቨርሲቲዎች፣ ኮሌጆች እንግዲህ ደግሞ ለከተማ እድገት ከፍተኛ አስተዋጽኦ አላቸው ማለት ነው። እና ዩኒቨርሲቲውንም አልፎ እንግዲህ ከተማው ወደ ሀርቡ እየገሰገሰ በአሁኑ ሰዓት ማለት ነው። ይህ እንግዲህ የዩኒቨርሲቲው የመጨረሻው የአጥር እስከዚህ ድረስ ነው። ወደዛ በኩል ነው እንግዲህ ዩኒቨርሲቲው የሚሰፋው ወደ ላይ አቅጣጫም እዚህ አካባቢ ላይ እንግዲህ ዶርሚተሪዎች አሉ፣ መማሪያ ክፍሎች አሉ፣ ሌሎችም መዝናኛዎች፣ ልዩ ልዩ አገልግሎቶች የያዙ በጣም ሰፊ ሄክታር ላይ ያረፈ ወሎ ዩኒቨርሲቲ ማለት ነው። ወደ ላይ የምታዩት እንግዲህ ውብ የሆነ የተላበሰ ነው ወሎ ዩኒቨርሲቲ። ከጀርባው የምታዩት መልክዓ ምድር ለአካባቢው የተፈጥሮ ግርማ ሞገስን ያላበሰ ነው ማለት ነው። ባህር ዛፍ ስለሸፈነው ብዙ አይታይም፣ ግን በከፊል ይሄ በሙሉ የወሎ ዩኒቨርሲቲ ማለት ነው። የምታዩት በሙሉ የወሎ ዩኒቨርሲቲ ስፕሌስ መንገዶች፣ አሁን በመሰራት ላይ የሚገኙ የተለያዩ ህንፃዎች፣ መዝናኛዎች፣ ዶርሜተሪዎች፣ የመማሪያ ክፍሎች እና የተለያዩ አገልግሎት የተሰሩ በአጠቃላይ ለአንድ ዩኒቨርሲቲ የሚያስፈልጉ አጠቃላይ በእድጋር ቀበሌ ላይ እንግዲህ አንቻሮ የሚወስድ መንገድ ማለት ነው። ይህ ወደዚህ በዚህ ከጀርባው ከዩኒቨርሲቲ ጀርባ ወደ ላይ የሚታዩት እንዳለ ፋጦ ሀገር የሚባል ተራራ ነው ማለት ነው። እንግዲህ ወደ ላይ እንደምታዩት በደን የተሸፈነ ነው። ዳር ላይ ዩኒቨርሲቲዎች ብዙ ጊዜ የሚመሰረቱት ከከተማ ወጣ ብለው እንደመሆኑ መጠን ከተማው እንግዲህ ወደ መሀል የሚቀረው
እንደምታዩት እነዚህ የዩኒቨርሲቲው ጎረቤት አካባቢዎች ናቸው። እንግዲህ እዚህ አካባቢ የተሰሩት አዳዲስ ምስረታ ቤቶች ከዩኒቨርሲቲው ጎን በኩል እንግዲህ የተሰሩ የተለያዩ ቤቶች አሉ። እዚህ ዩኒቨርሲቲው አጥር ወደ ላይ ይወጣል ማለት ነው። እና እዚህ አካባቢ ያለው መልክዓ ምድር በራሱ በጣም ነው የሚያምረው። ሀገራችን ምን ያክል ውብ እንደሆነ ማየት ይቻላል ማለት ነው። እዚህ አካባቢ ላይ እንግዲህ ያው ሰዎችን በተቻለ መጠን ላለማስገባት ሞክሬ እንጂ በጣም ብዙ ሰዎች ወደዚህ ቦታ እየመጡ በዚህ ያሳልፋሉ ማለት ነው። ገደሉ ትንሽ ያስፈራ ማለት ነው። ገደሉ እዚህ ጋር የምታዩት እምቧይ ታውቃላችኋ? እዚህ ጋር ይሄ ማለት ነው በጣም የሚመር እጽዋት ነው፣ ግን መድኃኒት ነው ማለት ነው። እምቧይ በብዙ ነገር የባህል መድኃኒት ይሰሩት ማለት ነው። የሚባለው ትክክል ነው ማለት ነው። በጣም ሀገራችን ላይ ያሉ እጽዋቶች እንዳሉ ለባህል መድኃኒትነት የሚያገለግሉ ናቸው። እዚህ ጋር ድንጋይ ያለ እንግዲህ እዚህ ሰዎች ያሳልፋሉ ማለት ነው። ከዛ እንደዚህ ቁልቁል ወደ ታች ምናምን ይመለከታሉ ማለት ነው። በጣም ነው የሚያምረው። የሀገራችን በዚህ እንግዲህ በዩኒቨርሲቲው ጀርባ ወደታች እንግዲህ ካልዳዩ፣ ጨፌ መሰንዲ፣ ቀዲዳ ምናምን የሚባሉ ሰፈሮች እንግዲህ ወደዚህ ላይ ያሉት ማለት ነው። ወደ ሀርቡ መውጫ በኩል በጣም ብዙ ሰፈሮች አሉ። ከተማ ወደዛ ራሱ በጣም ሰፊ ነው የሚገኘው ማለት ነው። እዚህ ጋር በጣም ሰፊ ሜዳ አለች። ብዙ ሰዎች እዚህ መጥተው ከሰዓት በኋላ ፀሐዩ በረድ ሲል ምናምን ማለት ነው እዚህ መጥቶ ብዙ ሰዎች ዙሪያ ገባው በጣም ማራኪ ደስ የሚል አየሩ ራሱ ነፋሱ በጣም ደስ ይላል። እዚህ ላይ መጥቶ ያሳልፋሉ። እዚህ አካባቢ ደግሞ ሌላኛው ገጽታ አለ ማለት ነው። በጣም ሰፊ
ውድና የተከበራችሁ የቻናሌ ተመልካቾች እንግዲህ ዛሬ በነበረኝ ቆይታ ኮምቦልቻ አካባቢ በተለይም ደግሞ የዩኒቨርሲቲው አካባቢ ያሉ ሰፈሮችንና ዩኒቨርሲቲውን ጨምሮ እንዲሁም ዙሪያ ገባው እንዳስቃኘኋችሁ ተስፋ አድርጋለሁ። በቀጣይ ጊዜ በሌላ ቦታ እንግዲህ የማስቃኛችሁ ይሆናል። ለዛሬ ነባ ይህንን ይመስላል። በቀጣይ በሌላ ፕሮግራም በሌላ ጉብኝት እስከምንገናኝ ድረስ ሰላማችሁ በያላችሁበት ይብዛልኝ።